የሚያስከርድብን ስራ ግዛ ቦታው ታጥቷል እሷን ገብ እና እንግዲህ ወደ ኋላ ግን ስንመልከት እንደዚህ አይናችሁ የበራ የጥንት ሰዎች ታስታውሳላችሁ እና አሏ ወተፈታ አይንቲሆም ዋይመሩ ከመራቃኒሆም ሙንቱ የተባሉ ከንቱ ባልና ሚስቶች እንደምን እነሱ የበለሱን ከማን መረጃ አገኙ ከሰይጣን ጋር ነው ይሄን በለስ ቢበሉ ላክ ትሆናላችሁ አላችሁ ልክ ሰይጣን በሰጣችሁ መመሪያ መሰል ባርኮ ሰጥቷቸው ማለት እኮ ነው እሱ ሲበሉ አይናቸው ምን ሆነ ተገለጠ አይናቸው ሲገል ዋይመሩ ከመራቃኒሆም ሙንቱ ራቁታቸውን እንደሆኑ አዩ ምክንያቱም የሰጣቸው ሰይጣን ነው አሁን ግን ለሉቃስና ለቀሌው እንጀራውን ባርኮ የሰጣቸው ማን ነው ክርስቶስ ዋይመሩ ምን አወቁ እሱ እንደሆነ አወቁት አይናቸው በራ ለካ ቅድም ሲነግረን የነበረው አቆኑ ይነድደን ልባችን እኮ ይቃጠል እሱ ሲነገር ውስጣችን እኮ ይነግረን ነበር እንደማለት ነው ልክ እኮ እውነቱን እኮ ነው ብለው ነበር መንገድ ላይ አይደል አላጊዜ ምን ልክ ነው ይላሉ አንዳንድ ቦታውን ስናስተምር በየለሱ ቤት አንተሞት እውነቱ ጠንክሮ ሀብት ሲያገኝ ጥሩ ነው እውነት ነው ይላል ሀብት ምንም አይጠቅም በሀብታቸው መንግስት ነው የገቡ ሄዱ አንዳንድ ጊዜ የኛ ሰው የምትፈልገው እንዲያወራ እኔ በጣም ማዝነው እኔ አንዳንድ ምዕመናን የሚፈልጉት እንዲሰበክላችሁ የሚፈልጉ ሰዎች በቃ ተሞልተህ አንተ አትንካ ይሄን አትንካቢ ይሄን ክሊልን አትንካቢ ብለው ቀይ መስመር ያሰማው ሀብታም ከሆነ ሀብታቸው እንዳይነካ በሀብታቸው እንዲከበሩ የሚፈልጉ ሰዎች እና ሉቃስና ቀሌዮጳ አይናቸው በራ ማን እንደሆነ አወቁ ክርስቶስ እንደሆነ አወቁ ወዳው እየገሰገሱ እኔ ሲመጡ ስንት ኪሎ ሜትር ነበር አሁን ምን ይያላችሁ እየጠወለጋችሁ አይደል የሚላችሁ አካሄዳችሁ ሁሉ ጥርፍፍ ያለ በቃ ተስፋ የቆረጠ ሂደን ምን እናገኛለን በቃ ህይወት እጅጅ ያላችሁ ሰዎች ናቸው መጀመሪያ ሲሉ ስዕላቸው እንደሚያሳየው ነው የምላችሁ አሁን ሲመለሱ እንደዛ ይመስላችኋል ነው እዛ መዝሙረ ዳዊት ምንድነው የሚለው ያ መዝሙር 125 ላይ ወሆሩን ዘ ምንድነው ወጾሩ ዘሮሙ ወሶበያቱ መጹን ዘይት ፈጹ ወጾሩ ካላስስቲሆሙ ሲሄዱስ ለይዘሩ በአንብ ለይዘሩ በአንብ ገበሬ በአንብ በነሐሴ ሲሄድ ከላይ ዝናብ እየወረደበት ከስር ሰው እየወጋው ስንቅ ምግብ የለውም በክረምት ታቃላችሁ ምን በላው ታስተውሰላችሁ በትንሽ እንጀራ ምን ይቆለላል ጎመን ረሳ ነው ለማለት በትንሽ በቁርማን እንጀራ ጎመን ይቆለላል ያችን ጎመን በልቶ ጎመን እንኳን ለሰራተኛ ቁጭ ብሎ ለሚውል ሰው እንኳን አይረባም አይመክትም ነው ያን እየጠወለገ ሞፈር ቀንበር ተሸክሞ ዘር ተሸክሞ እንዴት አይነት የመከራ ነው እንደሚኖር የሆነቱን ለመናገር እንዴት አይነት አሁንም ዛሬም እሱ እንደ ከብት አላፈሪ ብላና ከአሜሪካን ከአዲስ አበባ መሄድና እርፉን ይዞ ያረሰ ፎቶ ይነሳ ደንቆሮ ነኝ ያለ እኮ እየነገረን እኮ እንስራ እና ታስታውሳችሁ ማርያም ነው እንስራው አንድ እንስራ ስንት ሊትር ይዝ ይመስላል እንደምታላችሁ 20 በላይ ነው 25 20 እንዴት ያሳዝናል እንዴ ዋይ ያታውሳለ ከረቀት ቦታ ዋተሽሞ አምጥተው ገና ቤት ደግሞ እንደገና ወፍጮ የሌሊት 10 ሰዓት 9 ሰዓት ተነስተው ወፍጮ ይፈጩ ወፍጮ ሲፈጩ አድረው ደግሞ እንደገና ጧት ያንን አስቀምጠው የት ሄዳሉ ዋሊቀዱ ዋቀርቶ መጥቶ ደግሞ ቤት በበት ይለቀልቃሉ በስማው እኔ በእውነት የኢትዮጵያ ህዝብ ብላ ባፈ ገጽ ከተባለ እኮ የኢትዮጵያ ህዝብ ምክንያቱም ፈረንጁ ባሃፍ አይምሮከን በጭንቅላቱ ነው የሚለው ቀርቷል ያው ዝም ብሎ አሁን ቀረ አሁን እኛ ፈረንጅ ዛሬ በጭንቅላቱ ነው ለምሳሌ አንድን 62 ሰው ያሳፈረው አውቶቡስ ስንት ሰው ይነዳው ተበላሽቶ ቢቆምስ ግፉ ሊቢላችሁ ሁለት ሰው አይገፉትም ማለት 62 ሰው ታውቀው ለዛውም ገፍተው ምን ያህል ለማራመር ነው ለማንቀሳቀስ እኮ ነው አሁንኛ አፍሪካውያን ድንቁርና ከድንቁርና ስላልተላቀን ገና በጉልበት እየኖሩ ዛሬ እኔ አንድ የቆየ ስለ ግብርና የተጻፈ ጽሑፍ አንድ መጽሐፍ ሳነብ ካናዳ አንድ ገበሬ ይላል
336 ጋሻ መሬት አለ። ሰምታችሁኝ? 336 ጋሻ አዲስ አበባ ስንት ጋሻ ሆነ? ጠይቁ ወግወግ አድርጉ። ያ ግን የሚገርማችሁ የሚዘራው በመሳሪያ ነው። እኔ አሜሪካን ሀገር ያየሁት እንደዚህ ውሃው በየሱት ነገርና ዝናብ ሲጥል አይጠበቅም። ያኛው አጀስት ተደርጓል። በራሱ ጊዜ ውሃውን ይከፍትና አጠጥቶ አትክልቱ በቃኝ ሲል ኦፍ ያደርገዋል። ሰውየው እኮ አይደለም ማሽኑ ራሱ ነው አጀስት ተሞልቷል። ስለዚህ ልክ ለአትክልቱ የሚመጥነውን ያህል ይሰጠውና አሁንኛ እኮ በገጠራለ በቦይና እናገባና ቃሪያው ተነለቅበታለን። ምናልባት እኮ ቃሪያው ካቅሞ ላይ እየጠጠቁ ሊሆን ይችላል። ምክንያቱም ማይብ ደንቆ ከብቶች ነን። እኔ መብራን ይበዝ ማፈር አለ። እኔ በእውነት እኔ እዛ ሀገር ያሉ ዩኒቨርሲቲዎች እኔ በእውነቱን ለመናገር እኔ እንደው ምን አቶ መለስ ዋት ስቴዲየሙ በቆሎ ይዘራበት ኳሱ ተሳላመጣ ቢያንስ በቆሎ ዘርተን ዳቦ እንብላ ብለው ነበር አንድ ጊዜ። ወራታቸው ነው። እኔ እኛ ግን ዩኒቨርሲቲ ምን ለውጥ እንዳመጡ እስኪ አንተ አንድ ማስተርስ ዲግሪ ያዘ ልጅ ገጠር አባቱ ጋር ለግብርና ጥየቃ ሲል ምን ለአባቱ የሚጨምርልኝ አባቱ የዘራውን በልቶ ሸቱን በልቶ ገንፎን ቂጣውን በጉን አርዶ በልቶ ፎቶ ተነስቶ ይመጣል። ወራዳ እግዚአብሔር በጣም ስለማፈር አዋጭ ባጭሩ ሉቃስና ቀሌዮጳ ነው ማለት። አሁን ሉቃስና ቀሌዮጳ እንጀራውን ባርኮ ሲሰጣቸው ምናቸው ተከፈተ? አይናቸው ተከፈተ። ያንን ረጅም ቀኑን ሙሉ ሲጠወልጉ እየጠወለጉ በረሃብ አንጀታቸው። ምክንያቱም የክርስቶስ ወገን ናቸው። እነሱ ምናልባት እየሸሹ ሊሆን ይችላል፣ እየተደበቁ ሊሆን ይችላል። ምክንያቱም የክርስቶስ የሆነ ሁሉ እመቦዝ በክርስቶስ ይሰደድ ምኩራብ ተብሏል አይደል? ያዘውሩት ወልደ እንኳን ትንሽ በመንቀሳቀሱ አይደል ከከተማው ድንበር ወደ ዳር ጣሩት የተባለው። ስለዚህ እነ ሉቃስ እና ቀሌዮጳ ቢሳግተው ተሸማቀው እየሸሹ ሊሆን ይችላል፣ እየጠወለጉ ነው ይሄዱ ያሉ። አይ እኛ ስንት ደረጃ ይደርሳል ያለው ነገር ባጭር ተቀጨ እያሉ እነሱ ተስፋ ጠብቀው ነበር። የነ ዮሐንስ እና ያዕቆብ እናት እኮ እንደ ወደ ኢየሩሳሌም ስትሄድ አንዱ ቀኝ አዝማች አንዱ ግራ አዝማች አድርገው ሹም ሊብላል ነበር። ሐዋርያት እኮ የጠበቁት ሌሎችም የጠበቁት እንጀራ እያበረከተ ካበላ በዚያን ያህል ደጋፊ ካለ መንገሱ አይቀርምና መከተሉ አይከፋም ብለው የተከተሉ ነበር። ስለ ሉቃስና ቀሌዮጳ እያዘኑ ግን ሲመለሱ ሲመለሱ ደግሞ ሐዋርያት ተሰብስበው እየወሩ ያገኟቸው ሌላ ተጨማሪ ደስታ አው በእውነት ተነስቷል አለ። እንግዲህ ይሄ በጣም ብዙ ሐሳብ የታጨቀበት ነው። መጽሐፍን አንብቡ፣ በግራ ወደ ቀኝ ወደ ግራ ማየት ልመዱ። ዝም በትርጓሜ ሸምዳጁ ብቻ አትሁኑ። አኝኩ፣ አላምጡ፣ ፍጩ፣ ጭመቁ። ጁሱን ነው ለሰው ማጠጣት ያለበት። አሰሩን ለእናንተ አስቀሩ። አንባችሁ መጽሐፍትን መገምገም። ይሄን ምን ብዬ ልናገረው፣ ይሄን እንዴት አድርጌ ላቅርበው ብላችሁ መጽሐፍ በቀኝም በግራም በላይም በታችም በተለያየ አቅጣጫ መበለት መተንተን ማመስጠት መልመድ አለብን። እኔ ለምጃለሁ እያልኳችሁ አይደለም፣ እንታገል እያልኳችሁ ነው። እንታገል እያልኳችሁ ነውና እንግዲህ እነሱዎች አንደኛ ስለማን እየተነጋገሩ ሲሄዱ በመካከላቸው የተገኙ ስለራሱ ይነገሩ። እኛ ስለ እግዚአብሔር እኛ ካሰብ እግዚአብሔር በመካከላችን ይገኛል። እንደው እንኳን ተናግሯል እኮ በገና ከመሞቱ ሲያስተምርም እኮ ተናግሯል አይደል? ሁለቱም ሶስቱም ሆናችሁ በምን ብትሰበሰቡ ብቻ አይልም እኮ። ሲጀመር ተሰበሰበ ለመባል ሁለት ሶስት ሰው ተሰበሰበ ይባላል። ክርስቶስ ግን ብሏል ሁለቱም ሶስቱም ሆናችሁ ብትሰበሰቡ። እኔ ዛሬ የኛ ሰባኪያን እኔን ጨምሮ እኮ እንደ ምን ያህል ህዝብ ይገኝበታል ሞንታርቦ አለ ወይ ብለን እኮ ነው የምንሄደው። ምክንያቱም እኛ እንደ ሐዋርያት መንፈስ ቅዱስ ሳያግዘን የሚረዳ ሞንታርቦ ነው። ሞንታርቦ መንፈስ ቅዱስ ሁለቱንም ማተ እንዴት ይሆናል? እኔ ልክ ናቸው ሰባኪያን እኔ አልፈርድባችሁም ለምን ባለም ፓስተሩ በጋርድ ይጠበቃል አለ አንድ ሰው ይደውሎ እና የሰውዬ መንፈስ ቅዱስ አይጠበቀኝም ብሎ ካመነ ተዋየ ብላው እኔ ትክክል ነው መጠበቅ አለብኝ። ያው መንፈስ ቅዱስ ገልጦልኛል ስለማለት ሞንታርቦ ያስፈልገኝ ስፒከር ያስፈልገኝ በዛ ጮኸቱ አብሮ ካላደነቆረልኝ ከየት አመጣዋለሁ? ስለዚህ የኛ ሰው ካልበዛ ክርስቶስ ግን አንድም ሁለቱም ሶስቱም ሆናቸው ሳምራዊትን ያስተማረ እግዚአብሔር ነው ተለበ አንድ ሴት እኔ አሁን ሳምራዊት እንኳን ላስተምራት ሰላም ማለት ነበር ነው የዛሬ ሰላምታ እንስራ ተሸከማ ጀርባው ያጎበጠ ፊቷ በማዳት የተጥለቀለቀ ኑሮ ያጎበጣት
አምስት ባል ቀብራ ፊቷ ላይ ሀዘኗን ተሸክማ የምትር ሴት ቁጭ ብሎ ማስተማር ለዛውም ያን የጠለቀ የረቀቀ ትምህርት እኮ ነው የሚያስተምረው እንኳን ለሷ ለሐዋርያትም አይገባ ትምህርት መቼም በሷ በኩል ለእናንተ ድረስ ብሎ ለኛ ቆይቶልን ነው እንጂ አይገባም እኮ ትምህርት ሰፈር ሜዳ እኮ ያወራችሁ ያን ትምህርቱን አይደለም ምንድነው ያለችው ምንድነው ያለችው ስለወጣ ነገረኝ ያለችው አራ አይደለም ያደረኩት ሁሉ ነገረኝ ያደረገችው ምንድነው እሱ አምስት ባል ነበራት አይደል የኑሮዋን ያወራችው ይሁቷ እንኳን እሷ ጴጥሮስን በኋላ ነው ይገር እንዴት አርጎ ነው የሚገር ግን ክርስቶስ በሳምራዊት በኩል ለማን እየነገረ ነበር ለኔና ለናንተ በኒቆዲሞስ በኩል ለማን እየነገረ ነበር ለኔና ለናንተ ኒቆዲሞስ ሁለተኛ ትወለዳላችሁ ሲለው እኮ እንዴት ነው ሰው ወደ እናቱ ማህፀን እንደገና ሊገባ ይችላል አሁን ግን ሊቀና ያሰውይ ከብሉ ኪዳን ያመጣው እንዴት አይነት ዝግት ብሎበት እንደነበረ ግን በኒቆዲሞስ በኩል በኋላ የሚቀጥሉ ኒቆዲሞሳውያን ስላሉ በአንተ በኩል ይድረስልኝ አንተ ባይገባህም ነው ነበር እኛ ገብቶናል ደርሶናል ከእናት ከአባት ከመንፈስ እንደመወለድ እንደሚቻልም ገብቶናል እና ስለዚህ ስለማን እያወራን ስንሄድ ነው ክርስቶስ ወንጌል ስለሱ እኔ ሁለቱም ሶስቱም ሆናችሁ ብትሰበሰቡ ብቻ የምትል አይደል በምኔ ለምሳሌ 1 ሚሊዮን ሰዎች እንትናን እንግደለው ብሎ ቢሰበሰቡ ብዙ ስለሆነ ማካላችን ልገኝ ይላል እግዚአብሔር አይ 1000 ሰዎች ኑንቃን ብለው ለጫት ቢሰበሰቡ መካከላቸው ይገኛል እግዚአብሔር አይገኝ አየህ ብዛት የእግዚአብሔር ሊስቧቸው ይሄ የስቴዲየምና የፓርላማ ጉዳይ የብዛት ጉዳይ ፓርላማ ለጭብጨባ ስቴዲየም ለዲፎዙ ያገለግላል እግዚአብሔር ግን የፓርላማ አባልም አይደለም የኳስ ተጫዋች ማለት በብዛት የተጠሩ ብዙዎች የተመረጡ ጥቂቶች ናቸው እና አንደኛ እሱ ነው ሁለተኛ ደግሞ እነሱ ደግሞ ወደ ቤታችን ግባ ማለታቸው በቅንነት ቅድም እንደነገርኳችሁ በየዋህነት ባለማወቅ መላእክትን የተቀበሉ አይደል ሎጥ እኮ መላእክትን በእንግድነት ተቀበለ ነገም በኋላ ምን እንዳደረጉለት አይታቸው አብርሃም በቅንነት አብርሃም እኮ 3 አረጋውያን ሽማግሌዎች አቅም ያነሳቸው ወደ ቤት ማስገባቱ ነበር ግን አዝሎ ያስገባው ማን ነው እግዚአብሔር ነው ዘገበርክሙ ለሃዱ ምዱን ውሳን ይተገበርክሙ ዮሐንስ አፈወርቅ ተርበው አላበላችሁልኝ ማላለም ተርቤ አላበላችሁኝ ተጠምቼ አላጠጣችሁኝ ለነሱ የሚደረገውን ቅዱስ ጳውሎስን ለምን ተሰድዶም አላለም አይደለም ክርስቲያኖች ለምን ተሰድዶም ለአርዳኤ አላለም ለምን ተሰድደኒ አንድን ክርስቲያን መንካት ክርስቶስ መንካት ስለሆነ አንድን ክርስቲያን መግደል ክርስቶስ መግደል ስለሆነ ክርስቶስ ያንን ተናግሯልና እንግዲህ እንደዛ አድርጋችሁ ግራ ቀኝ ብታዩት በጣም ይጠቅማችኋል ብዬ አሁን ከዚህም አጠራቃቅም የምነግራችሁ በተለያየ አቅጣጫ አስተሳሰባችሁ እንዲሰፋ ነው ገብቷችኋል ሐሳብ ብሉይን እንዴት አድርገን እንየው ሐዲስ እንዴት አድርገን መጻሕፍትን ስናነብ እንዴት አድርገን እናንብብ የሚለውን ነገር በደንብ እንድትረዱት ለማድረግ ያህል ነው የሰማነውን በልቦናችን ያሳድር አሁን እናንተ የምታሰሩ ለመሰላችሁ አረ ይበቃል ደክሟል ማለት ነበረበት